የአባ ጊዮርጊስ ዘጋስጫና አቡነ በጸሎተ ሚካኤል አንድነት ገዳም ትረካ። በደቡብ ወሎ ዞን ከላላ ወረዳ ውስጥ የሚገኘው አባ ጊዮርጊስ ዘጋስጫና አቡነ በጸሎተ ሚካኤል አንድነት ገዳም ከደሴ ከተማ በስተ ምዕራብ 167 ኪሎ ሜትር ርቀት ላይ፣ ከከላላ ወረዳ ዋና ከተማ ደግሞ በደቡብ ምዕራብ 46 ኪሎ ሜትር ርቀት ላይ ይገኛል። በተፈጥሮ ውበት በተከበበ ከፍተኛ አምባ ላይ የሚገኘው ይህ ገዳም የታሪክ ሃይማኖት ያካተተ ልዩ መዳረሻ ነው። ገዳሙ በሁለት ታላላቅ አባቶች የተመሰረተ ሲሆን በተለይ በቅዱስ አባ ጊዮርጊስ ዘጋስጫ የተሰሩ ድንቅ ስራዎች የታወቀ ነው። የአባ ጊዮርጊስ ገዳም ከታዋቂው ደብረ ዳሞ ገዳም ጋር ተመሳሳይ አቀማመጥ ያለው ሲሆን በአባታችን እጅ ከአንድ ቋጥኝ ውስጥ የተፈለፈለ ነው። ገዳሙ 8 በሮች፣ 8 ምሰሶች፣ 5 የቅዳሴ ሥርዓት የሚፈጸምባቸው ክፍሎች፣ ቤተልሔምና የተለያዩ ሰተ በተመሳሳይ ሁኔታ የአቡነ በጸሎተ ሚካኤል ፍልፍል ዋሻ በአቀራረጹ አስደናቂ ሲሆን ከአባ ጊዮርጊስ ገዳም በታች በሚገኘው ቋጥኝ ስር ይገኛል። በአካባቢው አገልግሎት የማይሰጡ የአባ ነብሮ እና የአቡነ ገብረ መንፈስ ቅዱስ ፍልፍሎችም ይገኛሉ። አባ ጊዮርጊስ ዘጋስጫ ቀዳሽ መነኩሴ ብቻ ሳይሆኑ የሥነ ጥበብ ሊቅ፣ የሕንፃና የድልድይ መሐንዲስ፣ ደራሲ፣ ጸሐፊ እና አስተማሪ ነበሩ። ይህን የሚያረጋግጡ በገዳሙ ውስጥ የሚታዩ ሕያው ሥራዎቻቸው ናቸው። ከእነዚህም መካከል ከ15 በላይ የውሃ ማቆሪያ ጉድጓዶች፣ በእጃቸው የተፈለፈሉ ዋሻዎች እና ከ40 በላይ የደረሷቸው ይገኛሉ። መጽሐፈ ምስክር፣ መጽሐፈ ሰዓታት፣ እንዚራ ስብሐት፣ ሕይወተ ማርያም፣ ውዳሴ መስቀል፣ አርጋኖ፣ ፍኖተ ብርሃን እና ሌሎች በርካታ መጻሕፍት ዛሬም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምትጠቀምባቸው እጅግ ውድ ቅርሶች ናቸው። በአካባቢው ከሚገኙ ድንቅ የቱሪዝም ሀብቶች መካከል በአባ ጊዮርጊስና በአባ ጽጌ ድንግል ጸሎት እንደተሰራ የሚነገርለት የወለቃ የዓለት ድልድይ ተጠቃሽ ነው። ይህ ድልድይ የተፈጥሮና የታሪክ ድንቅ ውህደት ሲሆን ለጎብኚዎች የማይረሳ ተሞክሮ ይፈጥራል። ዛሬም የገዳሙ መነኮሳት በዕደ ጥበብና በግንባታ ሥራ የላቁ ሲሆን የአባ ጊዮርጊስ የጽንሰት በዓል በጥቅምት 3 እና የልደትና የዕረፍት በዓላቸው በሐምሌ 7 በደማቅ ሥነ ሥርዓት ይከበራሉ። ይህ የታሪክ የእምነትና የተፈጥሮ ሀብት የሆነው አባ ጊዮርጊስ ዘጋስጫና አቡነ በጸሎተ ሚካኤል አንድነት ገዳም በደቡብ ወሎ ከሚገኙ እጅግ ድንቅ የቱሪዝም መዳረሻዎች አንዱ ሲሆን ጎብኚዎችን በክብር ይጠብቃል። ደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ፣ ደሴ